የአፍሪካ ህብረት የሶማሊላንድን እውቅና ውድቅ አደረገ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። የአፍሪካ ህብረት የሶማሊላንድን እውቅና ውድቅ አደረገ። ለሶማሊያ ግዛት አንድነት ሉዓላዊነት ያለው ጽኑ ቁርጠኝነት አረጋገጠ። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ሶማሊላንድን እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገው ማንኛውም እንቅስቃሴ ውድቅ ማድረጋቸውና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጠዋል። ከሶማሊላንድ ጋር በተያያዙ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ ዩሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ ኮንስቲቲዩቲቭ አክት መርሆዎች ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሚ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባሳለፍነው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል። የኮሚሽኑ ሊቀመንበር ሶማሊላንድ እንደ ገለልተኛ አካል እውቅና ለመስጠት ያለመ ማንኛውም ተነሳሽነት ወይም እርምጃ በጽኑ ውድቅ ያደርጋሉ ያለው መግለጫው ሶማሊላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል ሆኖ ትቀጥላለች ሲል አክሏል። ሊቀመንበሩ የሶማሊያን አንድነት ሉዓላዊነት እና የግዛት አንድነት ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መርሆች ጋር ይቃረናል ሲሉ አስጠንቅቋል። በተጨማሪም ያሉ እርምጃዎች በሀገሪቱ ሰላምና መረጋጋት ከፍተኛ ተጽዕኖ የሚያሳድር አደገኛ ራዕይ መፍጠር አደጋ አላቸው ብለዋል። መግለጫው የአፍሪካ ህብረት ለሶማሊያ አንድነት ሉዓላዊነትና የግዛት አንድነት ያለውን ጽኑ ቁርጠኝነት በድጋሚ የገለጸ ሲሆን የሶማሊያ ባለስልጣናት ሰላምን ለማስፈን የመንግስት ተቋማትን ለማጠናከር እና ሁሉን አቀፍ አስተዳደርን ለማጎልበት ለሚያደርጉት ጥረት ህብረቱ ሙሉ ድጋፍ እንደሚሰጥም አረጋግጠዋል። በተያያዘ ዜና ሶማሊያ፣ ግብጽ፣ ቱርክና ጅቡቲ እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና አውግዘዋል። የሶማሊያ፣ የግብጽ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በይፋ አውግዘዋል። የሀገራቱ ሀገራት የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችውን እውቅና ሙሉ በሙሉ እንደሚቃወሙና እንደሚያወግዙ አረጋግጠዋል። በተጨማሪም ለሶማሊያ ግዛታዊ አንድነትና ሉዓላዊነት ታማኝነት ያላቸውን ሙሉ ድጋፍ አጽንኦት ሰጥተው ገልጸዋል። ይህ የተነገረው የግብጽ የውጭ ጉዳይ ሚኒስትር ከሶማሊያ ከቱርክና ከጅቡቲ አቻዎቻቸው ጋር በስልክ ከተወያዩ በኋላ የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሆኑ ጄሩሳሌም ፖስት በዘገባው አመልክቷል። ይህ የተገለጸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የሶማሊላንድ ሪፐብሊክ እንደ ነጻና ሉዓላዊ ሀገር በይፋ መቀበሏ መግለጻቸውን ተከትሎ ነው። ይህም በአፍሪካ ቀንድ ውስጥ ትልቅ ዲፕሎማሲያዊ ለውጥ መሆኑ ተገልጿል። ኔታንያሁ ባወጡት መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እና ከሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር በጋራ በተፈራረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካው ፕሬዚዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስን የተከተለ መሆኑን ገልጿል። ኔታንያሁ ፕሬዚዳንት አብዱራህማን ታሪካዊ መግለጫ ባሉት በዚህ ስምምነት ላይ እንኳን ደስ ያሉት ያሏቸው ሲሆን ለሰላምና ለመረጋጋት ላሳዩት የቁርጠኝነትና አመራር ምስጋና አቅርበውላቸዋል። በተጨማሪም የእስራኤሉ ጠቅላይ ሚኒስትር የሶማሊላንድ ፕሬዚዳንት በእስራኤል ይፋዊ ጉብኝት እንዲያደርጉ ግብዣ አቅርበውላቸዋል። ኔታንያሁ እንደገለጹት እስራኤል በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ ዘርፎች በሚደረጉ ሰፊ ትብብሮች አማካኝነት ከሶማሊላንድ ጋር ያላትን ግንኙነት ለማስፋፋት አቅዳለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው የሶማሊላንድ ሪፐብሊክን እንደ ነጻ ሉዓላዊነት ሀገር በይፋ መቀበሏን ያስታወቁት ባለፈው አርብ ነበር። ይህም በአፍሪካ ቀንድ ውስጥ ትልቅ ዲፕሎማሲያዊ ለውጥ መሆኑ ተገልጿል። ኔታንያሁ በዕለቱ ባወጡት መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እና ከሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካ ፕሬዚዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስን የተከተለ መሆኑን ገልጿል። ኔታንያሁ ፕሬዚዳንት አብዱራህማን ታሪካዊ መግለጫ ባሉት በዚህ ስምምነት ላይ እንኳን ደስ ያሉት ያሏቸው ሲሆን ለሰላምና ለመረጋጋት ላሳዩት ቁርጠኝነትና አመራር ምስጋና አቅርበውላቸዋል። በተጨማሪም የእስራኤሉ ጠቅላይ ሚኒስትር የሶማሊላንድ ፕሬዚዳንት በእስራኤል ይፋዊ ጉብኝት እንዲያደርጉ ግብዣ አቅርበውላቸዋል። እንደ ኔታንያሁ ገለጻ ፕሬዚዳንት አብዱራህማን በወሰዱት እርምጃ ደስታቸውን ገልጸው እስራኤል ሽብርተኝነትን በመዋጋትና ቀጠናዊ ሰላምን በማስፈን ረገድ ለምትጫወተው ሚና ያላቸውን አድንቆት ገልጿል። ጠቅላይ ሚኒስትሩ ለዚህ ሂደት መሳካት የውጭ ጉዳይ ሚኒስትሩ ጌዲዮን ሳር፣ የሞሳድ ዳይሬክተር ዴቪድ ባርኒያ እና የእስራኤል የደህንነት ተቋማት ላበረከቱት አስተዋጽኦ እውቅና ሰጥቷል። ኔታንያሁ እንደገለጹት እስራኤል በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ ዘርፎች በሚደረጉ ሰፊ ትብብሮች አማካኝነት ከሶማሊላንድ ጋር ያላትን ግንኙነት ለማስፋፋት አቅዳለች። የዕለቱ መረጃ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።